ሶማሌላንድ የእስራኤል መንግሥት ከ4 ወራት በፊት ይፋዊ የነጻ አገርነት ዕውቅና በሰጣት ሶማሌላንድ አምባሳደርን ሾመ። በሶማሌላንድ የእስራኤል አምባሳደር ሆነው የተሾሙት ሚካኤል ሎቴም የተባሉት ዲፕሎማት እንደሆኑ አልጀዚራ ጽፏል። ሚካኤል ሎቴም ቀደም ሲል በኬንያ የእስራኤል አምባሳደር ሆነው አገልግለዋል። የሶማሊያ መንግሥት እስራኤል ለሶማሌላንድ አምባሳደር መሾሟን ተቃውሞ መግለጫ ለማውጣት አላረፈደም። ሶማሌላንድ ከተቀረችው ሶማሊያ ራሷን ከነጠለች 35 ዓመታትን አስቆጥራለች። ያም ሆኖ ሶማሊያ አሁንም ድረስ ሶማሌላንድ የግዛት አካሌ ነች ባይነች። ሶማሌላንድ የነጻ ሀገርነት ዕውቅና ስታገኝ የእስራኤል የመጀመሪያው እንደሆነ መረጃው አስታውሷል። ሱዳን የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ የሱዳን አስከፊ ጦርነት ከናስከተለው ከፍተኛ ሰብአዊ ቀውስ ጋር እንዲያበቃ ተማጸኑ። ጦርነቱ ከተቀሰቀሰ ትናንት 3ኛ ዓመቱን አስቆጥሯል። የሱዳን መንግሥት ጦርና በምህፃሩ RSF የተሰኘው ፈጥኖ ደራሽ ኃይል በውጊያ ላይ መሆናቸው ይታወቃል። ጦርነቱ ባስከተለውም አይነተ ብዙ ሰብአዊ ቀውስ ምክንያት 34 ሚሊዮን ያህል ሱዳናውያን የሰብአዊ እርዳታ ጠባቂዎች እንደሆኑ ዋና ጸሐፊው አንስተዋል። በብዙ ሚሊዮኖች የሚቆጠሩትን ሱዳናውያን ለስደትና መፈናቀል ዳርጓቸዋል። ጦርነቱ 4.5 ሚሊዮኑ ድንበር አቋርጠው በአቅራቢያው ሀገሮች በስደት ተጠልለው ይገኛሉ። የሰብአዊ እርዳታ ፍላጎቱ ቢጨምርም ዓለም አቀፍ እርዳታው በእጅጉ መቀነሱ በጣሙን አሳሳቢ የሆነ መምጣቱን ዋና ጸሐፊው አንስተዋል። ዓለም አቀፍ አጋራት በሱዳን ለተቀናጀ ድጋፍ መፍጠን እንዳለባቸውም ጉተረዝ ጥሪ አቅርበዋል። ኢራን አብዮታዊ ዘብ የተሰኘው የኢራን የጦር ክፍል አሜሪካ በሆርሙዝ የባህር ከበባዋን ካልተወች የቀጠናውን የመርከቦች ጉዞ አውካለሁ ሲል ዛተ። አብዮታዊ ዘቡ አሜሪካ ከበባዋን ካላቆመች በፋርስና በኦማን ባህረ ሰላጤዎች እንደዚሁም በቀይ ባህር የመርከቦችን ጉዞ አውካለሁ ማለቱን ቢቢሲ ጽፏል። የባህር መስመሮቹ በቀጠናው ከፍተኛ የነዳጅ ዘይት ማጓጓዣ ናቸው ተብለዋል። አሜሪካ የሆርሙዝን የባህር መተላለፊያ ወሽመጥና የኢራንን ወደቦች ከሰኞ ዕለት ቀን 8 ሰዓት አንስቶ ዘግቻለሁ ብላለች። በባህር ከበባው የተነሳ ከትናንት በስቲያ አንስቶም በሆርሙዝ ወሽመጥ አንድ መርከብ እንዳላለፈ ተጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ወሽመጡን የምንዘጋው ወደፊት በቋሚነት ለመክፈት እንዲያግዘን ነው ማለታቸው ተሰምቷል። ካታር የካታሩ የገንዘብ ሚኒስትር አሊ ቢን አህመድ አልኩዋሪም የሆርሙዝ የባህር መተላለፊያ ወሽመጥ ዝግ ሆኖ መቆየቱም በብዙ አገሮች ምጣኔ ሀብታዊ ምስቅልቅሉን እያባባሰው እንደሚመጣ አስጠነቀቁም። እንደ ነዳጅና ማዳበሪያ ያሉ አቅርቦቶች ችግር እንደሚባባስ የካታሩ የገንዘብ ሚኒስትር በዓለም አቀፉ የገንዘብ ድርጅት IMF የጸደይ ምክክር ላይ ማስጠንቀቃቸውን አናዶሉ ጽፏል። የኢራኑ ጦርነት ቢቆም እንኳ ለተራዘመ ጊዜ አሉታዊ ተጽዕኖ አሳርፈው እንደሚቆይ የካታሩ የገንዘብ ሚኒስትር ተናግረዋል። ለምሳሌ በአገራቸው ራስ ላኑፍ የፈሳሽ ጋዝ ማሰናጃ ላይ የደረሰውን ጉዳት ለማስተካከል ከ5 ዓመታት ያላነሰ ጊዜ እንደሚጠይቅ ለምሳሌ አንስተዋል። ሚኒስትሩም ራስ ላኑፍ የዓለማችንን 20 በመቶ የፈሳሽ የተፈጥሮ ጋዝ አቅርቦት ይሸፍን እንደነበር መረጃው አስታውሷል። ቀውሱ ከአቅርቦት መታወክ በተጨማሪ ከፍተኛ የዋጋ ማሻቀብም እያስከተለ ነው። ቱርክ በቱርክ ደቡባዊ ክፍል በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት በተከፈተ ተኩስ 9 ሰዎች ተገደሉ። የ14 ዓመት ታዳጊ በሁለት ክፍሎች ላይ በከፈተው ተኩስ 8 ተማሪዎችና አንድ መምህር እንደተገደሉ ቢቢሲ ጽፏል።
ጥቃት አድራሹ በስፍራው መገደሉ ታውቋል። በሩምታ ተኩሱ መገደላቸው ከተረጋገጠው በተጨማሪ 13ቱ ደግሞ አካላዊ ጉዳት እንደገጠማቸው ተጠቅሷል። ከቆሰሉት መካከል 6ቱ ለሕይወታቸው የሚያሰጋ አካላዊ ጉዳት አጋጥሟቸዋል ተብለዋል። ከዚህ መጥፎ አጋጣሚ አንድ ቀን በፊት በሌላ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተከፍቶ በነበረ ተኩስ 16 ሰዎች አካላዊ ጉዳት እንደገጠማቸው መረጃው አስታውሷል። በቱርክ ብዛም ባልተለመደ ሁኔታ በትምህርት ቤቶች በተከፈተ ተኩስ ሰዎች ለሞትና ለአካል ጉዳት መዳረጋቸው ብዙዎችን አሳዝኗል ተብለዋል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።